ይህ አፍሪ ሚዲያ ነው። ከፈርስት ፓስት የዜና ምንጭ ያገኘነው የአፍሪካና የሙኒክ ጉባኤ ሁለት የተራራቁ አጀንዳዎች እንዲህ ያቀረብንላችሁ ይከታተሉ። ሁለት ዓለም አቀፍ ጉባኤዎች ተካሂደዋል። እነሱም በጀርመን የተካሄደው የሙኒክ የጸጥታ ጉባኤና በኢትዮጵያ የተካሄደው የአፍሪካ ህብረት ጉባኤ ናቸው። አንደኛው ስለ ስልጣንና ተቀናቃኞች ተነጋግሯል፣ ሌላኛው ደግሞ ስለ ውሃ ተነጋግሯል። በጣም የተለያዩ ቅድሚያ የሚሰጣቸውን ነገሮች ዘርዝረው አንድ ላይ በማጣመር ጉልህ የሆነ ነገር አሳይተዋል። ዓለም እንዴት እንደሚሰራ፣ ልዩነቶች እንዴት እንደሚኖሩ እና ስጋት እንዴት እንደሚገለጽ ያሳያሉ። በሙኒክ የጸጥታ ጉባኤ እንጀምራለን። ሙኒክ በደቡባዊ ጀርመን የምትገኝ ከተማ ናት። በየዓመቱ የዓለም የፖለቲካ ከባድ ሰዎች እዚህ ይመጣሉ። ስለ ፕሬዝዳንቶች፣ ጄኔራሎችና ዲፕሎማቶች የማወራው ዓለም አቀፍ ተግዳሮቶችን እና ስጋቶችን ይከራከራሉ። እናም በዚህ ዓመት ከአንድ ነገር በስተቀር የተለየ አልነበረም። ክፍሉ በጊዜ ወደት ውስጥ እንደተጣበቀ ይሰማል። ሩሲያ እንደገና ሩሲያውያን ጦርነቱን ለማቆም በቁም ነገር ይመለከቱ እንደሆነ አናውቅም። እነሱ እንዳሉ እና በምን ውሎች መሰረት ለማድረግ ፈቃደኛ እንደሆኑ እና ሩሲያ ሁል ጊዜ የምትስማማባቸውን ለዩክሬን ተቀባይነት ያላቸውን ውሎች ማግኘት እንደምንችል ይናገራሉ። ግን መሞከራችንን እንቀጥላለን። ዩክሬን በትግሉ ጠንካራ እንድትሆን ለማረጋገጥ መወገድ ያስፈልገናል። ዛሬም ሆነ ነገ የማደርገው ነገር ሩሲያውያን ይህንን እንደማያሸንፉ ማድረግ። አንዳንዶች እንደሚያስቡት ይህ የሩሲያ ቢራ የሚባል ነገር የለም። በዩክሬን ላይ ስምምነት ላይ ከደረስን አሁንም ከጠበኛ ሩሲያ ጋር መታገል አለብን። የመከላከያ ኢንዱስትሪው በስኳር ከፍተኛ ደረጃ ላይ የሚገኝና የተንሰራፋው ጦር የዩክሬን ጦርነት የተጀመረው በ2022 ነው። አሁን 2026 ነው። 1053 ቀናት ሆኖታል። ከዚያን ጊዜ ጀምሮ የዓለም ሥርዓት ተሻሽሏል። ተግዳሮቶች ተበታትነው ቆይተዋልና አውሮፓ አዳዲስ ስጋቶችን እንደ ዩናይትድ ስቴትስ የወረራ ዛቻዎች ያሉ ይበልጥ አጣዳፊ ስጋቶችን ትጋፈጣለች። ዶናልድ ትራምፕ አሁንም ግሪንላንድን መውሰድ ይፈልጋል። ስለዚህ ምዕራባውያን አሁን በሁለት ግንባሮች ላይ መስፋፋትን እየተቋቋሙ ነው። አንደኛው ከሩሲያ እና ሌላኛው ከውስጥ አውሮፓ መራመድ አለባት እና ኃላፊነቷን መውሰድ አለባት። እርግጥ ነው አንዳንድ የድንጋቴ ሕክምናዎችን ወስዳል እና ከአሁን በኋላ ሊገለሉ የማይችሉ አንዳንድ መስመሮች ተሻግረዋል። በክልላችን ውስጥ ስላሉት ስጋቶች እና ከሩሲያ እና ከቻይና ስለሚመጡ ስጋቶች ፓራዶክስ የግሪንላንድ ሕዝብ ስጋት ተሰምቶት አያውቅም እና በጣም አወዛጋቢ ከሆኑት መግለጫዎች አንዱ ስለ ጦርነቱ አልነበረም፣ ስለ ኢኮኖሚክስ ነበር የመጣው። ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ነው። ምዕራባውያን እየተዳከሙ ነው እና እንደ አንድ ስልጣኔ እንደገና መገናኘት አለባቸው ብለዋል። ዩናይትድ ስቴትስ ኦፍ አሜሪካ እንደገና የእድሳትና የመልሶ ማቋቋም ስራን ትወስዳለች። ይህም እንደ ስልጣኔያችን ያለፈ ታሪክ ኩሩ፣ ሉዓላዊ እና አስፈላጊ የወደፊት ራዕይን ይከተላል እና አስፈላጊ ከሆነ ይህንን ብቻችንን ለማድረግ ዝግጁ ብንሆንም የእኛ ምርጫ ነውና እዚህ በአውሮፓ ውስጥ ካሉ ጓደኞቻችን ጋር ይህንን ለማድረግ ተስፋችን ነው። ለዩናይትድ ስቴትስና ለአውሮፓን አንድ ነን። ጥያቄው እንደገና ምን ለማድረግ እንደገና መገናኘት ነው። ሩቢዮ ምዕራባውያን ለዓለም አቀፍ ደቡብ የገበያ ድርሻ መወዳደር አለባቸው ይላል። እንደ ስልጣኔ መድረክ አድርጎ ማልበስ ፈልጎ ነበር፣ ነገር ግን እንደ ቅኝ ግዛት ድምፅ ይሰማል። ዛሬ ብቻ ወረራው በመርከቦች እና በመድፍ አይከሰትም። ይህ የሚሆነው በሲፕስና በማዕድናት፣ በአቅርቦት ሰንሰለቶች፣ በቴክኖሎጂ ጥገኝነት፣ በፋይናንስ ጭምር ነው። ስለዚህ የተለያዩ መሳሪያዎች ግን በመጨረሻ ተመሳሳይ ሽልማት፣ ቁጥጥር። ይህ በሙኒክ የተደረገውን ውይይት ጣዕም ሊሰጥዎት ይገባል። አሁን በኢትዮጵያ ዋና ከተማ አዲስ አበባ በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ ወደሚካሄደው ሌላኛው ጉባኤ እንሸጋገር። ይህ መሪዎች ለአፍሪካ ህብረት ጉባኤ የተሰበሰቡበት ቦታ ነው። የአፍሪካ ህብረት የ55 ሀገራት ብሎክ ነው። መሪዎቻቸው በአዲስ አበባ ተገናኝተዋል። ሌሎች የዓለም መሪዎች እና የተባበሩት መንግስታት ዋና ኃላፊም ተገኝተዋል። በአጀንዳው ላይ ምን ነበር? ሩሲያ አይደለም። ርዕዮተ ዓለማዊ ጦርነቶችም አልነበሩም። ውሃ ነበር። ጥሩ የድሮ የሶስተኛ ዓለም ችግር። ምክንያቱም በአፍሪካ የአየር ንብረት ለውጥ ግልጽ እውነታ ነው። በአንዳንድ ክልሎች የጎርፍ መጥለቅለቅ፣ በሌሎች አካባቢዎች ድርቅ እና ከአውሎ ነፋሶች በኋላ የበሽታ ወረርሽኝ አለ። ስለዚህ እዚህ ለሚሊዮን ለሚቆጠሩ ሰዎች ውሃ የፖሊሲ ርዕስ አይደለም፣ ስለ ህልውና ነው። በየዓመቱ አውዳሚ አውሎ ነፋሶች፣ ድርቆች፣ የጎርፍ አደጋዎች አህጉራችንን መቱ እና በቅርብ ጊዜ በማዳጋስካር ደቡባዊ ክፍል በሞዛምቢክ በጣም አስቸጋሪ እና በጣም ኃይለኛ አውሎ ነፋሶች አጋጥመውናልና ከአንድ ዓመት በፊት ድርቅ ነበር እንደምታውቁት ያጠቃው በደቡብ አፍሪካ፣ ዛምቢያ፣ ዚምባብዌ እና ከዚያም በሶማሊያ እና በሌሎች ቦታዎች የጎርፍ መጥለቅለቅ። ስለዚህ ቁጥር 1 ትኩረት፣ የውሃ ቁጥር 2 የክልል መረጋጋት ነበር። ምክንያቱም አፍሪካ ከ50 በላይ ንቁ የትጥቅ ግጭቶችን እየታገለች ነው። 50 ግጭቶች፣ ይህ 40 በመቶ የዓለም
ግጭቶችን ያስከትላል። 40% እነዚህ ግጭቶች ከፍተኛ የሰብአዊ ቀውስ አስከትለዋል። እስከ 45 ሚሊዮን የሚደርሱ ሰዎች ተፈናቅለዋል። እንደ ዩክሬን እና ጋዛ ያሉ የዜና ዘገባዎችን አያሳዩም፣ ነገር ግን የሚያደርሱት ስቃይ በጣም እውነተኛ ነው። በተጨማሪም አፍሪካ በምድር ላይ ለታናናሾቹ ሕዝብ መኖሪያ ናት። ከ400 ሚሊዮን በላይ የሚሆኑ ሰዎች ከ15 እስከ 35 ዓመት ዕድሜ ክልል ውስጥ ይገኛሉ። ይህ ቁጥር በ2050 በእጥፍ እንደሚጨምር ይገመታል። ስለዚህ ወጣት ሕዝብና የሀብት ጭንቀት ይኖራል። ከሥራ አጥነት ጋር ይህ ገዳይ ጥምረት ነው። አፍሪካ መፍታት ያለባት ይህ ነው። ውሃ ማቅረብና ጦርነቶችን ማስቆም ቅድሚያ የሚሰጡት ጉዳዮች ይህ ናቸው። ስለዚህ ሁለት ጉባኤዎች እና ሁለት በጣም የተለያዩ ውይይቶች ዛሬ ማታ በዓለማችን ያለውን ሰፊ ክፍተት፣ በዓለም አቀፍ ሰሜንና በዓለም አቀፍ ደቡብ መካከል ያለውን ክፍተት ለማሳየት አንድ ላይ አሰባስበናል። በአንድ በኩል የሥልጣን ብልጫ አለህ፣ በሌላ በኩል ደግሞ ስለ ህልውና ትወያያለህ። ስለዚህ በሚቀጥለው ጊዜ መሪዎች ስለ ዓለም ደህንነት ሲወያዩ ስትሰማ ቆም ብለህ መጠየቅ አለብህ። ምን አይነት ደህንነት እና ለማ